በአሁኑ ሰዓት እንደነዚህ አይነት የኤአይ ካርቱን ቪዲዮዎች ዩቲዩብ፣ ቲክቶክ እና ሌሎች ፕላትፎርሞች ላይ ፖስት እየተደረጉ በርካታ ፎሎወሮችን እያስገኙና እንደዚሁም ደግሞ ሞኔታይዝ ሆናችሁን ገንዘቦችንም እያሰኙ ይገኛሉ። እናንተም እንደዚህ መስራት ፈልጋችሁ ግን እንዴት አድርጌ ነው ፍሪ አክሰሱን ማግኘት የምችለው ክፍያ ነው እያላችሁ የምታስቡ ከሆነ እኔ ደርሼላችኋለሁ። እንዴት አድርጋችሁ በፍሪ እንደነዚህ አይነት ቪዲዮዎችን ጀነሬት እያደረጋችሁ ቲክቶክ፣ ዩቲዩብ፣ ሌሎች ፕላትፎርሞች ላይ ፖስት በማድረግ ገንዘቦችን መስራት የምችሉበትን መንገድ ይዤላችሁ መጥቻለሁ። እናንተ የሚጠበቀው ይሄን ቪዲዮ እስከ መጨረሻው ድረስ መከታተልና እንደዚሁም ደግሞ ሁላችሁም ቪዲዮ ላይክ በማድረግ ለብዙ ሰው እንዲዳረስና ብዙ ሰው እንዲጠቀም ማድረግ ነው። በተጨማሪም ሰብስክራይብ በማድረግ የኛ ፋሚሊ መሆን ትችላላችሁ። አሁን ቀስታ ወደ ፕሮሰሱ እናልፋለን። የማሳያችሁን ነገር በደንብ ተከታተሉኝ። በመጀመሪያ ምን ታደርጋላችሁ? ቀስታ ወደ ቲክቶክ አሊያም ደግሞ ወደ ዩቲዩብ ትገባላችሁ። በመቀጠል ስታንድ አፕ ቫይራል ቪዲዮ ብላችሁ ሰርች ታደርጋላችሁ። የተለያዩ ስታንድ አፕ ቪዲዮዎችን ሲያመጣላችሁ አንዱን ትከፍቱና ሼር ምልክቷን ተጭናችሁ ሊንኩን ኮፒ ታደርጋላችሁ። ሊንኩ ኮፒ ካደረጋችሁ በኋላ ቀስታ ወደ ብራውዘራችሁ ትገባላችሁ። በመቀጠል ኮፒ ያደረጋችሁት ቪዲዮ ያለበትን ፕላትፎርም ስም ከጻፋችሁ በኋላ ዳውንሎደር ብላችሁ ትጽፋላችሁ። ለምሳሌ እኔ ቲክቶክ ስለሆነ ቲክቶክ ዳውንሎደር ብዬ ስጽፍላ የተለያዩ ዳውንሎድ ማድረጊያ ፕላትፎርሞችን ልክ እንደዚህ ያመጣልኛል። በመቀጠል አንዱን መርጣለሁ። በመቀጠል ሊንኩን ፔስት አድርጋለሁ። ከዛ ዳውንሎድ በተኗን አንድ ጊዜ ክሊክ አድርጋለሁ። ከዛ መቀጠል ኢን ከተጫናችሁ በኋላ ፕሮሰስ በማድረግ ልክ እንደዚህ ያመጣላችሁ። ወረድ በምትሉበት ጊዜ እዚች ጋር ዳውንሎድ ኤምፒ3 የሚል አለ። እሱን ትጫናላችሁ። የምታወሩት በኤምፒ3 ነው እንጂ ቪዲዮን አይደለም። ስለዚህ ዳውንሎድ ኤምፒ3 የሚለውን ትጫናላችሁ። በመቀጠል ዳውንሎድ የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ልክ እንደዚህ ካወረዳችሁ በኋላ ቀጣዩ ስቴፕ የሚሆነው ምንድነው? ሰርች ማድረጊያ ቦታ ላይ ትሄዱና አዶቤ ኤክስፕረስ ብላችሁ ሰርች ታደርጋላችሁ። በመቀጠል ልክ እንደዚህ አዶቤ ኤክስፕረስን ያመጣላችኋል። ከዛ እሱን አንድ ጊዜ ክሊክ ታደርጋላችሁ። ከዛ ቀስታ ወደ እሱ እንዳስገባችሁ የመጀመሪያ ስራችሁ የሚሆነው ምንድነው? ሳይን አፕ ታደርጋላችሁ። ሳይን አፕ ለማድረግ ምንም የተለየ ነገር አያስፈልጋችሁም። ሳይን አፕ በተኗን አንድ ጊዜ ክሊክ አድርጋችሁ ኢሜይላችሁ ወይም ደግሞ ጉግል አካውንታችሁ ተጠቅማችሁ ሳይን አፕ ማድረግ ነው። ሌላ ምንም የተለየ የሚከብድ ነገር የለም። ሳይን አፕ ካደረጋላችሁ በኋላ ልክ እንደዚህ ያመጣላችኋል እና እዚህ ጋር በርካታ ጀነሬት ማድረግ የሚችሏቸውን ፊቸሮች ታገኛላችሁ። እኛ ዛሬ የምንጠቀመው የካርቱን ጀነሬት ማድረግ ፊቸር ስለሆነ እዚህ ጋር ክሬት አኒሜትድ ካራክተር የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። አሁን ምንድነው የምናደርገው? አኒሜ ካራክተር ክሬት እናደርጋለን ወይም ጀነሬት እናደርጋለን። ልክ እንደዚህ ከገባችሁ በኋላ እዚህ ጋር የተለያዩ አኒሜሽን ካራክተሮችን ያመጣላችኋል። በጣም ብዙ አኒሜሽን ካራክተሮች አሉ። ለምሳሌ አሁን ላይ ቫይራል ላይ ወጣችሁ አኒሜ ካራክተር ቆይ ላሳያችሁ። ወረድ በምትሉበት ጊዜ ታገኟታላችሁ። እዚህ ጋር የምትመለከቷት አኒሜ ካራክተር አሁን ላይ ቫይራል ወጣለች። እሷን መጠቀም ትችላላችሁ። ከፈለጋችሁ በርካታ እንደምታዩዋቸው ካራክተሮችን ስለምታገኙ አንዱን የተመቻችሁ መምረጥ ትችላላችሁ። ለምሳሌ እቺኛው መረጥኩኝ። በምታዩት መልኩ ልክ እንደዚህ ከመረጣችሁ በኋላ ታረጋላችሁ። ከፈለጋችሁ ሪሳይዝ እያደረጋችሁ ሳይዞን ልክ እንደዚህ ያርጋችሁ ማስተካከል ትችላላችሁ። ወይም ደግሞ ሌላ እንመርጣለን። ለምሳሌ እቺኛዋን መረጥኩኝ። ከዛ ልክ እንደዚህ ያርጋችሁ ሳይዞን ካስተካከላችሁ በኋላ ባክግራውንዱን መቀየር ትችላላችሁ። እዚህ ጋር ከላይ ባክግራውንድ የምትላለች እንደምታዩት ካራክተር ከሚለው ጎን ባክግራውንድ የሚላለ ባክግራውንድ የሚለው ስገቡ የተለያዩ ባክግራውንዶችን ታገኛላችሁ። እናንተ ከካራክተራችሁ ጋር በተጨማሪ አድ ከምታደርጉት ቮይስ ጋር የሚሄደውን ባክግራውንድ ትመርጣላችሁ። ብዙ አይነት ባክግራውንዶች አሉት በምታዩት መልኩ። እኔ ዝም ብዬ እቺኛዋን መረጥኩኝ። ልክ እንደዚህ አርጋችሁ ካራክተራችሁን ከመረጣችሁ በኋላ ሶስተኛ ላይ ደግሞ ሳይዝ የሚል አለ እንደምታዩት። ሳይዝ የሚለው ስገቡ ደግሞ እዚህ ጋር ለምሳሌ ለቲክቶክ እና ለሪልስ ወይም ኢንስታግራም ከሆነ እዚህ ጋር 1080 በ1920 ትመርጣላችሁ። ለዩቲዩብ ከሆነ እዚህ ጋር ትመርጣላችሁ። ልክ እንደዚህ አርጋችሁ ታስተካክላላችሁ። እኛ ለቲክቶክ ስለሆነ እናስተካክላለን። ልክ እንደዚህ አርጋችሁ ካስተካከላችሁ በኋላ ካራክተሩንም ባክግራውንዱንም እንደዚሁም ሳይዙን አስተካክላችሁ ከጨረሳችሁ በኋላ እዚህ ጋር ወደታች ወረድ በምትሉበት ጊዜ ኦዲዮ የምታስገቡበት ፓርት አለ። ሶችን ዙም አድርጌ ላሳያችሁ። በምታዩት መልኩ ብራውዘር የምትላለች እንደምትዩት በመጀመሪያ ካራክተራችን እናስተካክላለን በደንብ ቦታ ሲዘን። ከዛ እዚህ ጋር ብራውዝ የምትላለች እንደምትዩት ማለት ነው። ሶስቷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል ቀስታ ወደ ስልካችሁ ፋይል ውስጥ ያስገባችሁ ዳውንሎድ ያደረጋችሁትን ኦዲዮ ታስገባላችሁ ማለት ነው። ልክ እንደዚህ አድርጋችሁ ኦዲዮን ካስገባችሁ በኋላ ምን ማድረግ ይጀምራል? በምታዩት መልኩ ፕሮሰስ ማድረግ ይጀምራል። ፕሮሰስ አድርጎ ከጨረሰ በኋላ ኦዲዮን አድ ካደረገ በኋላ ያሉን ነገር ላሳያችሁ። ፕሮሰስ ሲያደርግ ከ2 እስከ 3 ደቂቃ ስለሚቆይ ትንሽ ጠብቆታላችሁ። አሁን ቮይሱን አዳርጎ ጨርሶልኛል። እዚህ ጋር ፕሌይ ብላችሁ ማዳመጥና ቼክ ማድረግ ትችላላችሁ። እኔ ድምጹን ጨምሬ ማላሳያችሁ በኮፒራይት ዩቲዩብ ሊጠይቀኝ ስለሚችል ነው። ልክ እንደዚህ አድርጋችሁ ከጨረሳችሁ በኋላ እዚህ ጋር ዳውንሎድ የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል በምታዩት መልኩ ዳውንሎድ ያደርግላችኋል ማለት ነው። ዳውንሎድ አድርጎ ከጨረሰ በኋላ ደግሞ ቀጣዩ ስቴፕ የሚሆነው ነገር ምንድነው? ቀስታ
ወደ ካፕከት ገብተን አንዳንድ ነገሮችን አስተካክለን ወደ ቲክቶክ አፕሎድ ማድረግ ነው። ሶ በደንብ አድርጋችሁ ተከታተሉኝ። አሁን በምታዩት መልኩ ዳውንሎድ አድርጎ ጨርሶልኛል። በመቀጠል ምንድነው የምታደርጉት? ቀስታ ወደ ካፕከት አፓችሁ ትገባላችሁ። በመቀጠል ኒው ቪዲዮ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ከዛ ጀነሬት ያደረገላችሁን ወይም ዳውንሎድ ያደረጋችሁትን ቪዲዮ ታስገባላችሁ። ከዛ ኤችዲን ኦን አድርጋችሁ አድ የሚለው ትጫናላችሁ። ከዛ ልክ እንደዚህ ወደ ታይም ፍሬማችሁ ቪዲዮአችሁን አድ ካደረገላችሁ በኋላ ምንድነው የምታደርጉት? ካፕሽን አድ እንዲያደርግላችሁ ታደርጋላችሁ። ሶ እዚህ ጋር ከታች ካፕሽን የምትላለች እዚህ ጋር ከበኩባት ማለት ነው። ካፕሽን የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ልክ እንደዚህ ያመጣላችሁ ጀነሬት የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ ጀነሬት አድርጎ ካፕሽን ያስቀምጥላችኋል ማለት ነው። ሶ እንደምታዩ ጀነሬት እያደረገልን ነው። ሶ ካለቀ በኋላ ያለውን ነገር የማሳያችሁ ይሆናል። ሶ በምታዩት መልኩ አሁን ካፕሽኑን ጀነሬት አድርጎ ጨርሶልኛል። እንደምታዩት እያንዳንዱ ነገር በምታዩት መልኩ ጀነሬት አድርጎልኛል። ሶ ከፈለጋችሁ እዚህ ጋር ቴክስት ፎንቱ ማስተካከል ከለሩን ማስተካከል ትችላላችሁ። ካፕሽን መኖሩ ለምን ይጠቅማችኋል? አንደኛ የቪዲዮአችሁን ኳሊቲ ይጨምርላችኋል ማለት ነው። ሶ ልክ እንደዚህ አድርጋችሁ ከጨረሳችሁ በኋላ የመጨረሻውን ካፕከት የምትሆናን እንደልታታለን። ከዚህን ከጨረሳችሁ በኋላ ምን ታደርጋላችሁ? በመቀጠል ኤክስፖርት የምትሆናን በመጫን ልክ እንደዚህ ኤክስፖርት ታደርጋላችሁ። ሶ ከዚህ በኋላ ምንድነው የምታደርጉት? ቀስታ ወደ ቲክቶክ አፓችሁ በመግባት የፕላስ ምልክቷን ተጭናችሁ ቪዲዮ መጫን ነው እና ልክ እንደዚህ የተለያዩ ቪዲዮዎችን ጀነሬት እያደረጋችሁ ከፈለጋችሁ የአማርኛ ኮሜዲ ቪዲዮዎች ሊሆኑ ይችላል ወይም ኢንተርናሽናል የኮሜዲ ቪዲዮዎችን ጀነሬት እያደረጋችሁ ኢንተርናሽናል ቪዲዮዎችን ፖስት በማድረግ ፎሎወሮችን ማግኘት ይችላላችሁ። በሀገር ውስጥም ከፈለጋችሁ መስራት ይችላላችሁ። ብዙ ሰው እዚህ ላይ እየሰራበት ስለሆነ እናንተ ይሄ ነገር ሳይባነንበት በጊዜ ብትጀምሩ ብዙ ብሮችን መስራትና እንደዚሁም ብዙ ፎሎወሮችን ማግኘት ይችላላችሁ። ያው ብሮችን ለማግኘት አንደኛ ቲክቶካችሁን ማሳደግና መሸጥ ነው። ሁለተኛው ደግሞ ዩቲዩብ ላይ ፖስት ማድረግ ነው። ነገር ግን ዩቲዩብ ላይ አንዳንድ ጊዜ ኮፒራይት ያስቸግራችኋል። ያው ኮፒራይት ማለት ደግሞ ዩቲዩባችሁን ያዘጋል ሳይሆን ያ ቪዲዮ ሞኔታይዝ ብትሆንም ገንዘብ ጀነሬት አያደርግም። ነገር ግን ፎሎወርና ቪው ያስገኝላችኋል። ስለዚህ ኮፒራይት ክሌም የሚያስደርጓችሁን ኦዲዮችን የተጠቀማችሁ ፖስት በማድረግ ገንዘቦችን ማግኘት ትችላላችሁ። ፍሪ ነው። ምንም ነገር ክፍያ አይጠይቃችሁም። ሞር ኢንፎርሜሽን ከፈለጋችሁ ደግሞ ኮሜንት ላይና እንደዚሁም እዚህ ጋር ያስቀምጥኩላችሁ ሊንክ ተጠቅማችሁ የቴሌግራም ቻናላችንን በመቀላቀል ዛሬ ማግኘት ትችላላችሁ። ሀሳብ አስተያየት፣ ጥያቄያችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።